ናት ዛራ። እንዳልሆነ ማወቅ አለባቸው። በይጂ ጄሪ አቶ አምናንን ንጉሱን ባልጋ ላይ ጣለችው። በጣም በሚያሳዝን ነገር እንግዲህ ለምን ቢባል የሚጠጣው መጠጥ ውስጥ መድኃኒት ውስጥ ጨምራ እንዲሰክርና ራሱን እንዲረሳ ወይንም ደግሞ የእንቅልፍ መድኃኒትን በሉት የሚያሰክርን በሉት እንግዲህ ባልጋ ላይ ከሷ ጋር እንዲወርቅ አድርገዋለች። አቶ አምናን እንግዲህ ተሸንፏል በስተመጨረሻ። በጣም በሚያሳዝን ነገር በስተውስታው የምትመጣበት ብሌንዬ ብትሆንም ግን ደግሞ ከስሩ ጄሪን አልጋ ላይ እንዳስተኛ አለማወቁና አለመረዳቱ መጠጡ ላይ እንግዲህ መድኃኒት በመጨመሯ አብራ አልጋ ላይ እንድትወርቅ አድርገዋለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦች እንደናችሁ ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ይዤላችሁ መጣሁት እናት ድራማ ይዤላችሁ መጥቻለሁ ማለት ነው። ከዚህ ከድራማ ብዙ ነገር ትማራላችሁ ታውቃላችሁ ብዬ አስባለሁ። እንግዲህ እኔም የተማርኩበትን እናንተም ትማሩበታላችሁ በማለት ይዤላችሁ ከች ብያለሁ ማለት ነው። ቤተሰቦቼ በጣም አሳዛኙ ድራማ በአሁን ሰዓት እንግዲህ እየተወለጋገደ ወደ ግራና ቀኝ እየወደቀ ይገኛል ማለት ነው። በጣም ነው የሚያሳዝነው። እውነት ይሄ ነገር ለብሌንዬ ይገባታል እንደሚለው ነገር በፍጹም አይገባትም። ብሌን ማለት በጣም ጥሩ ሴትና አስተዋይና ብልህ ሴት ብትሆንም ግን ደግሞ እነኚህ ከመጥፎ ሰዎች እንግዲህ በሷ ላይ መጥፎ ነገር ሰርተዋል። ያለ ስሯ እንድትከሰስ አድርገዋታል ማለት ነው። እኔ በጣም ብሌን እያሳዝናኛለች የኔ ውድ ብሌንዬ። በዚህ አጋጣሚ አይዞች ነገሮች ላይ ያልፋሉ። በብሌን ውስጥ ያላችሁ ሰዎችም አይዛችሁ፣ እንደ ብሌን ያላችሁ በስቃይ ውስጥ ያላችሁ ሰዎችም የእውነቴን ነው የምላችሁ አይዛችሁ ላሉ በዚህ አጋጣሚ ማለት ነው። የማያልፍ ነገር የለም፣ ሁሉ ነገር ያልፋል። ሰው ልጅ የትኛውን አክል እንኳን ብንወርቅም ብንነሳም የማያልፍ ነገር የለም በማለት አሳልፉት ማለት ነው። ብሌን እንግዲህ ባልሰራችሁ ባልበደለችው ነገር በአሁን ሰዓት እንግዲህ እሷ ተወንጅላለች ማለት ነው። የእውነት በጣም ነው የሚያሳዝነው። እስኪ ምን አደረገች? ምን አጠፋች? ጋይስዬ ያለምንም ጥፋት እንግዲህ አስባችሁታል። በጣም ነው የሚያሳዝነው። በጣም ከምታስቡ በለጠ እንግዲህ አስቡት ጋይስዬ። እኔ እውነቴን ነው የምላችሁና እባካችሁ ሰዎች እንደዚህ አይነት ተንኮልና ማርያምን እኔ ጄሪ የምትባለው ሴትዮ እኔ ሲጀመር ከመጀመሪያነቱም ሳያትም ደስ አላለችኝም። ይሄው እያደረገችም ያለችው ነገር ደግሞ በጣም የሚያስጠላ ቅፍፍ የማይል ስራ እየሰራት ይገኛለች ማለት ነው። እውነት ምን አሁን ጋሺ አቶ አምናንን ባልጋ ላይ ጥላ እውነት የሷ ብቻ ይሆናል ማለት ነው። ሰው ልጅ በቃ አንድ ሰው ባልጋ ላይ ከወደቀ አብሮ ከተኛ በቃ አለቀ ነጥብ፣ በቃ የሷ ሆነ ማለት ነው። ጋይስ እኔ ለወንዶች እኮ ይሄ ኖርማል ነገር ነው። ለኛ ለሴቶች ነው በነገራችን ላይ አብረን ከወንዶች ጋር ስንተኛ ለኛ ነው። አንዳንድ ሰዎችን በቃ የመጀመሪያዎቻችን ከሆኑ ከነሱ ጋር ትልቅ ላይፍ ካሳለፍን የሚናፍቁን እኛ ሴቶች ነን። ወንዶች አይ ዶንት ኬር ከለስ ናቸው። በእንደዚህ አይነት ነገር አይታመሙ። እኔ እውነቴን ነው የምነግራችሁና እንደዚህ የምታደርጉ ሴቶች እንደው ወንድ ልጅ ባልጋ ላይ አብሮኝ ከወደቀ ይወደኛል ያፈቅረኛል ለምትሉ ሴቶች ለሱ ምንም ነሽ ምንም ማርያም ምንም ናችሁ። ለምንድነው ግን እንደዚህ የምትሆኑት ማለት ነውና እኔ ጄሪ ማርያም በጣም ነው ያስጠላችኝ፣ በጣም ነው ያናደደችኝ። የማናደድ አይነት አለው። ምን አይነት ልክስክስነት ነው ጋይስ? ምን አይነት አስጠሊነት ነው? ሰው ልጅ በራሱ ተማምኖ ራሱ አሸንፎ ሰዎችን ማሸነፍ ሲቻል በፍቅር በትትና በእንደዚህ አይነት ተልካሻ ነገር ተይዛ ትገኛለች ማለት ነው። አቶ አምናን እንግዲህ አለማወቁ አለመግባቱ እንደዚህ አይነት ከአረመኔ ጋር አብሮ መተኛቱን አብሮ ጊዜ ማሳለፉን አለማወቁ ዛሬ ችግር ላይ ጥሎታል ማለት ነው። የሆነቴን ነው። እኔ በጣም ነው ያዘንኩት። አይገባውም ነበረ። ግን ምን ይደረግ ጋይስዬ? ቢገባውም ባይገባውም ያው ችግር ላይ ወድቋል። በጣም የሚያሳዝን ነገር በጣም እና ያው እንግዲህ እሱ በዛን ጊዜ እያሰበ ያለው ማን እንደሆነች ነው እንትና እንደሆነች ነው። በቃ አጠገቡ ብሌን እንዳለች ያርጎ ነው የሚያስበው። ግን ብሌን የለችም። ብሌን የኔ ውድ እሷን ያው ያደረጋትን አይታችሁታል። እንዴት ከቤት ውስጥ እንዴት አድርጎ ስድብ አድርጎ ከቤት ውስጥ እንዳስወጣት ማለት ነው። እንዴት እንግዲህ እነሱ ፊት ራሱ እንግዲህ በጥፊ አውጥቶ ነው የወረወራት ማለት ነው። በጣም ነው የሚያሳዝነው ቤተሰቦቼ። ጄሪ ለጊዜው መስሏት ነው። ወደፊት ግን መታወቁ አይቀርም። እውነቴን ነው የምላችሁ። መታወቁ የማይቀር ጉዳይ ነው። ይታወቃል። ነገ ተጣውቆባት
ራሷ ነች ችግር ላይ የምትወርቀው፣ ራሷ ነች መጥፎ ነገር ላይ የምትወርቀው ብዬ ተስፋ አደርጋለሁ ማለት ነው። ቤተሰቦቼ ጋይሶቼ እባካችሁ ከእንደዚህ አይነት መንፈስ ውጡ፣ ከእንደዚህ አይነት ክፋት ውጡ። ጥሩ አይደለም እና እኔ በራሴ የምለው ነገር ይሄ ነው። ቤተሰቦቼ እኔ በጣም ነው ያሳዘነችኝ የኔ ውድ፣ በጣም ከምታስቡ በለጠ ነው ውስጤን የበላችኝ ማለት ነው። በጣም ማለትም አስባችሁታል? ምንም ነገር ሳታረግ ሳትፈጸም በሰው ነገር ወንጀል እሷ ተጠያቂ ስትሆን ምን አክል እንዴት አድርጋ እንደምታሳዝን አስቡት ማለት ነው ቤተሰቦቼ። ለማንኛውም ጋይስዬ ወደዳችሁም ጣላችሁም ብሌን አሸናፊ ናት። ብሌን ያቶ አምናን ሚስት ነች። ጃላተንልኝ ጅቢታንልኝ ወደዳችሁም ጣላችሁም ወደቃችሁም ተነሳችሁም ይሄ የማይቀርላችሁ ጉዳይ ነው። አዎ የማይቀርላችሁ ጉዳይ ነው። በቃ ይሄ የማይቀር ጉዳይ ነው ጋይስ፣ እየጠይም ይሄ የማይቀር ጉዳይ ነው። በቃ ምንም ማድረግ አይቻልም። ምንም ማድረግ አይቻልም እና እባካችሁ ከእንደዚህ አይነት ነገር ያላችሁ ሰዎች ብትወጡ በጣም ደስ ይለኛል ማለት ነው። ብቻ ወደዳችሁም ጠላችሁም የማይቀር ጉዳይ ነው። ብሌንና አቶ አምናን ይሞሸራሉ። የትኛውን አክል እንኳን ፈተና ቢበዛባቸውም ውድቀት ቢበዛባቸውም በህይወታቸው ፈተና ቢበዛባቸውም ነገ አሸናፊ ናቸው ብዬ አስባለሁ። ቤተሰቦቼ እናንተም እስቲ የተሰማችሁን እዚህ ነገር ላይ ምን ትላላችሁ? ምንስ ይሰማችኋል የሚለው ነገር አስተያየት ላይ ቪዲዮ ላይ ጻፉልኝ ማለት ነው። እኔ በጣም ነው ያዘንኩት፣ በጣም ነው የከፋኝ። ለምን ቢባል የእውነቴን ነው የምላችሁ አይገባትም። ብሌንዬ የኔ ቆንጆ በጣም ማለትም እስኪ ያስባችሁታል። አብዛኛው ይቺ አክስትየዋ ተብዬዋ መሽገር ነች። መሽገር ማርያም በጣም ነው ያናደደች ማለት ነው። የመሽገር ማለት ነው። ቤተሰቦች ምን ለማለት ፈልጌ መሰላችሁ? እባካችሁ ከእንደዚህ አይነት መንፈስ ራሳችሁን ጠብቁ። ጄሪ እንግዲህ እግዚአብሔር ያጋልጥሽ። የእውነቴን ነው የምልሽ ጄሪና እቺ ያቶ አምናና ክስተታ ብያዋ ፈጣሪ ያጋልጣችሁ። ብትጋለጡ እኔ በጣም ነው ደስ የሚለኝ። ቤተሰቦቼ እንግዲህ አሁንም በድጋሚ ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ከእንደዚህ አይነት መንፈስ እንድትወጡ ዘውትር እውነቴን ነው የምላችሁ እጸልይላችኋለሁ። ፈጣሪ እንደ ኃጢአታችን ሰው እንደ ቸርነቱ ያስበን እና ጄሪ በጣም ጥሉ መጥፎ ጥፋትን ያጠፋሽው እንደዚህ ደግሞ ብሌንዬ ፈጣሪ ያውጣሽ ከእንደዚህ አይነት ነገር እላችኋለሁ። ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ሰላም ክርስቶስ ይብዛላችሁ። ሰላም ለሀገራችን ኢትዮጵያ። ሰላማችሁ ብዝት ይበል።